ቁጭ ብሎ የተነጋገረው ባልና ሚስቶቹ የተነጋገሩት ነው። ለሚስቱ የሰጣት መልስ ነው። ከወንዶች ጓደኞቼ ወንድ ጓደኛ እንዳላት የወንድ ጓደኛው ሚስት እንደሆነች ተናግሯል። ይሄ ደግሞ አፈቀርኩሽ ብሎ እኛ ላይ ጌም ሊይዝ አይችልም። ወይም ሙድ ሲሰሩ ወይ እኛ እንትን እንስጣቸው ድርሰት ከፈለጉ አንድ ነገር ለምን የለኝም። ቆይ አንድ ጊዜ ማቅድዬ የለኝም ብላ የለ እንዴ የዩቲዩብ ሲከፍትላት ከጓደኛሽ ጋር ነው ብሎ ሲላት ጓደኛ የለኝም አላለችም? እሱ ደግሞ ተናግሯል። ብሩክ እኮ ተናግሯል አላት ብሎ ተናግሯል። እንደ እንዳትሽ ወደኋላ ሄደሽ መቼስ ሀይድ አያረጉትም ቪዲዮ እሱማ በቃ መመለስ ነው። እኛ ይኸውልሽ የሚያስቡት የሚረሳ ነገር ይመስላችኋል። ጠቅላላ ይዘን ነው እንትን የምናደርጋቸው የተናገሩትን እያወቁ ታላቅነሽ ይቅርታ አድርጊልኝ። ወሬ ቀይሮትኝ ያለ ወሬ አወሩ ያም ሆነ ይኸውልሽ እሱ ጉዳዩ ነው። እኔ እንደኔ አመለካከት ያም ሆነ ይህ ማፍቀረውን ያፍቀራት ጉዳዩ ነው። ግን ወደ ሀይሚ ቤት እንዳትመጣ ነው ምን የምፈልገው እኔ በበኩል መዘዝ የአንድ ቀን መዘዝ አይሆንም። ሲጀመር አይሆንም ማምጣቷ። እሱ እኮ ካፈቀራት ወደ እሱ ጋር ከመጣች እኮ ወደና ሀይሚ ጋር ማምጣቷ አይቀርም። ኧረ በለው ይሄማ ነገር መጣ በቃ። ታዲያ ሀይሚዬ ውስጤ ያለውን ታውቀዋለክ። አውጣኝ ከአይምሮክ ከልብክ መልእክት። ይሄ ማለት ደግሞ ምን ማለት ነው? ይሄ ማለት ደግሞ ይገባቸዋል አለ ነግረዋለች እንግዲህ ትናንትና ሲጀመር እኮ ምግቡ ሲመጣ እኮ ሰው ይመጣል ሲባል እንዴት ደስ እንዳለት ያኛው የሚመጣ መስሏት ማለት ነው። ሰፍ ብላ ነበር። ምግቡ ሆኖ ተገኘ እንጂ አንቺ አሁንም አልቆረጥላትም ማለት ነው። ውስጤ ያለውን ታውቀዋለህ እኮ አለችው። አትገርም ደፋር ናት። ማንኛውም ሁሉም ሰው ነቅቷል። እንደ ድሮ ማንም እንትን የሚላቸው ሰው የለም። ቼክ የሚያደርጋቸው የለም። እኔ ቆይ ዝም ብለው እንትን ስልሽ ማየት ያለበት ኦዲየንሱ የብሩክን የሃይሚን በቃ እነሱን ማሳደግ ብለን አይደለ ጊዜያችንን እንትን እያለን ያለ ነው። ሁለቱን ሌላ ለተንኮል የመጣውን ማቆም ነው በቃ አለማየት ነው። ያችም እንቁራሪት እኮ ካላየንላት አትመጣም። ያቺማ ጭራሽ ክፍያ ከሌለው ስራ መፍታት ነው ብላ አትመጣም። ሁሉም ማለት ነው ገባሻ? የሁለቱም ብቻ ማሳደግ ያለብንን ልጆቻችንን ይዘን መሄድ ብቻ ነው። ያቺማ እኛ እንትን አይደለንም እኮ ይመስለኛል። እኔ ከእነሱ በተሻለ ጭንቅላት አለ። ህይወት ዌልካም የኔ ቆንጆ ቃጥበሻ ጨረስን ውዴ። ህይወት ነች ሚጥሚጦ ነች። ፈጣሪ ሚጥሚጦ ምን አይነት ስም ነው? ሚጥሚጣ አውሪ ይሰማል። እና ስራሽን ጨርሻ መሬት ቁጭ ብለሽ በስነ ስርዓት ወንበር ላይ ቁጭ ብለሽ አሁን አንቺ ስራ አጨርሽ። ስራ ሲጀመር መች ተጀመረና አንቺ ኧረ መቅድዬ ፋፊ ጠፋች። ቲጂ ጀርመን ጠፍተዋል። ቲጂ ጀርመን አለች። ኧረ እኔ አይቻት አላውቅም። አይ ሌላ ቤት አለች በብዛት። አሁን ትላንት እራሱ ነበር እና አላየኋትም። አይቻት አላውቅም። ቆይቻለሁ። ሌላ ቤት ነው። ፋፊ የኢትዮጵያ ገብታ ነው። ኧረ ቆይ እስኪ አንቺ ቦይስ አደርግላታለሁ በእናትሽ። በጣም ጠፍች ፋፊ። እኔ አደረኩላት መልስ አልሰጠችኝም እና ለምን እንደሆነ ጠፍታለች። አይተዋለች፣ ሰምተዋለች። ከጾሙ በኋላ ሲጀምር ገብታለች። እንዴ ገብታ እኔ መቅዲ ቤት ነው በብዛት አብዛኛ ጊዜ መቅዲ ቤት አያታለሁ። ግን ቆይ እስኪ ቆይ አንቺ ቼካር እንትን አደረገ። ወይኔ ቁጥሯም ደግሞ የለኝም። እናንተ ዛሬ አርብ ነው አይደል? መቼም አርብ ነው ዛሬ። አርብ ቀን እኔ ስራው በቃ ያሳስበኛል። ሀሳብ ነው ልብኝ በቃ ተወደናሉ እናንተ
አንቺ ማታ የሆነች ጓደኛዬ ኩኪስ ጠብሳ አምጥታ ቤታው ደረቀ። ጥርስሽን ነው የሚያወልቀው። አልጠቀለልሽውም በእንትን ያ ይሄ እንትን እና እንትን ዳቦ ቆሎ ማለት ነው። ማለት እንደሱ አድርጋ አመጣችሁ፣ ግን ሲጮህ ስትበዩ ጥርስሽን ነው የሚነግረው። አንድ ከአሰራሩ ይሆናል። ቤኪንግ ፓውደር ስላልከተተችበት ነው። እሱ ከተከተተበት ይለሰልሳል አይደል? ኮሽ ኮሽ ነው የሚለው፣ ጥርስ አይፈትንም። አቤት ይሄ ድንጋይ ታቀለሳ ዘይትም የለው ይሆናል። ምናልባት ዘይትም ካለ እኮ ኮሽ ኮሽ ይላል። አዎ ዘይትም ኖሮ ቤኪንግ ፓውደር ሞር ይሄ ለስላሳ ነገሮች ስከችባቸው ኮሽ ኮሽ ይላል። ሀገር ቤት ዳቦ ቆሎ ሆነብሽ። ለማንኛውም በቃቸው ደህና ዋሉ። እኔ አሁን ዛሬ ዓርብ ነው። እኔ እኮ ዝም ብዬ ሙዚቃ የሰማሁ ድንገት ገብቷል። ስራ ያለ ስራ እያዩኛል። ወዳችሁ ግን አትዩላት፣ እግዚአብሔር እንዳታዩላት እናንተ እንደ ፎላ እንትን አትዩ። ማየት ያለባችሁ የሃይሚንና የብሩክን ብቻ። ሌሎቹን እየሄዳችሁ እያያችሁ አትረበሹ። የከሌ ያለለም የሁለቱም ብቻ ደግሞ መቅዲ ማሳመን ስትችልበት ማውራት ነው የምታሳምነው። ኧረ በእናታችሁ ምንድነው ማሳመኝ? የትላንቱ ምንም ማሳመኛ የለውም። የትላንቱ ማሳመኛ የለውም። አሁን ማመን እንትን የሚል ሰው እኮ ያምናታል። እኛ አሁን ገብቶናል ሁኔታው፣ ግን ያልገባው ሰው አሁን በጣም ነው የሚያምናት። በጣም ያላየ ታሪኩን ከታች ጀምሮ እዚህ ጋር የምትታመንበት እኮ ድርቅ ያለ ንግግር፣ አንድ አይነት ንግግር ነው እሷ የምትናገረው። በዛ ላይ አምኗት ይችላሉ፣ ግን ብዙ ነገሮችን ትሸወዳለች። ታዩ በፀጉር እንኳን ተሸውዳለች፣ በቅላት እንኳን ተሸውዳለች። የያዘችው ልጅ ፀይም ነው። ፀይም ትክክል እንትን አይደለም። በቃ ስለዚህ እንትን አይደለም። ቻው፣ ደህና ዋሉ። ወደ ስራ ይኸውልሽ፣ ምን መሰለሽ እነሱ መጀመሪያ የተናገሩትን ቃል ሁሉ ጊዜ ይረሳሉ። አይታችሁ እንደሆነ ከዛን በኋላ ላይ የሚናገሩትና መጀመሪያ የሚናገሩት ቃል አንድ አይደለም። ለዚህ እኮ ነው የሚምታታባቸው። አይ ዩቲዩበር በቃ እኔ ውድ ደህና ሁኚ። እኔ ማለት ነው። እሺ